ለማንም አልቆምም ጥግን ቁጭ ያለው ግን ጋይስ ግን ያቂውን ማን አዶናይ ነው ያገባኝም አዶናይ ወይ ጉድ እኔ ግን አንድ ቃል ልናገር የሆነች ያላለቀች ፎንቃ ትታየኛለች ሳስበው የሆነች ያላለቀ ምንም አስተያየት አትስጪ ይሄ ኮዳጆች የመጣን ምንም አስተያየት እንዳትሰጪ እድልሽን ታውቂዋለሽ እናውቀዋለን ወዴ ብናገር ህዝቡን ማወቀልኝ እድልኝ ለፊንገር ማተመቻት አቤት እቺ ፈንጋሪ ተመቸሻውንማ እንደው ሞክለ መቅረት ታደርጊ ነው አይታችኋታል አፏ ሁሉ በምራቀኝ የሞል ዛሬ እንደ አፏ ፊንገር ሞለት አፏ ምራቅ አይታችሁ ያለች እንደ ሪከርዷ ላይ እቺ ማርያም ልክ እንደ ስክሮል አደረገ ሪከርዷ ላይ አፏ ውስጥ ምራቅ ሞልቶ ጆን ዳንኤልን ኮለሽ ሁኔታው ተመቸሽ ፊንገር አገኘሽ በሰበብ እያረግሽ ጠቅጥ አደረገሽ በሰበብ እያረግሽ አሁንማ በደንብ አደባባይ ወጣልሽ አፍሽ ምራቁ ዱብ ሊለው ትቀጠቅጫለሽ አሁንማ አጀንዳ ሆነ ሽቀላው ሞቅ ብሎላታል ዋንት እያለበት አሁን ደግሞ እነጆ እንዳኔ እኔ ዩቲዩበር አይደለም በእነዚህ ልጆች መሸቀልበት ነገር አይኖርም ግን እኔ ምላችሁ ቤታዬ አውሪው ምን አባቱ ይመጣል አውሪ ድፍረት ጠጥቻለሁ ጋይስ አሁን በጣም ጠጥቼ ለማወራው ምን ሆና ነው ቤታ ነገ ብትሪ ሰክሬያለሁ ልጆች አሁን ጠጥቻለሁ ቅርብ ሰዓት ግጥም ማድረግ የጠጣሁት ብዘላብድ ባወራ ጠጥታ ነው ፕሊዝ ጠጥታ ነው የሚባል አይምሯችሁ ውስጥ እንታ እኔ የምለው ቤታ ታይ እኔ እኮ ፈራው ማርያምን ጋይስ ፈራው ማለቴ እውነቱ ደግሞ ዝርግፍ ብሎ ደግሞ ጃኒ ደግሞ የነ ማስረጃ ይዛ ብትመጣ ደግሞ ሌላ ስንት ጉድ ይመጣል ግን ጆን ዳንኤል ቆቅ ነገር ነው ማርጎ መረጃ ይዟል እኔ ከዚህ በኋላ ስልክ የምታወሩኝ ሰዎች አስረግጬ ልንገራችሁ ሪከርድ አረጋችኋለሁ እውነቱን ነው የምናገረው ቤታ ትሙት ብያለሁኝ ሪከርድ አረጋችኋለሁኝ ምንም የሚዋሽ ነገር የለም በደንብ ነው ሪከርድ ማረጋችሁ እቃችሁንም ካለ ሰብስቡ እኔ እቃ ደረጃም አልደርስ ግን እቃችሁን ካለ ቤታዬ ምንም አታረግንም እያልክ እየጎተትክ ይዘህ እንዳመጣ ሪከርድ አረጋለሁ ለምታወሩት ነገር ሁሉ ሪከርድ አረጋለሁ አንተ ደግሞ አለክ አንተ ማን የሚባል ቆለጦ ማን እቴቴ ግን እንደው መቼ ነው አቋም የሚኖርክ መጀመሪያ ጆን ዳንኤልን ቀጠቀጥክ ዝም ብዬ ሳይለው መልሰረው ጃኒ ላይ ዞርክ ምንድነው አንተ ስትጃጅና ስታረጅ የሚቀበልክ ጡረታ የሚያስወጣ ከሚቀበልክ የሆነ እንትን የለም እንዴ አሁን ደቂቃ ሳይፈጅ ጆን ዳንኤልን ቅጥቅጥ አድርጎ መለሰና ወደ ጃኒ ዞረ ወደ ሞቀበት እኔ ስሻላለሁ እኔ ቤት ታሻላለሁ ለሁለቱም አይደለም ሁለቱም ጋር እኔ ጌም መጫወት በሰላም ፈልጋለሁ ውዶቼ እኔ ሁለቱም ጋር ወጥም ማማስለው ግን አዶናይ ሁሉ ጉድ ያውቃል ወይ በእርግጠኝነት የሚያውቅ አይመስለኝም ማለት ስገምት ወይም ደግሞ አውቆ በይቅርታ የተተላለፈ ነገር ይመስለኛል አዶናይ ይወቅ አይወቅ አላውቅም ግን እውነት የሆነ ነገር ከሆነ ግን አዶናይ ያሳዝናል ግን እቺን ብቻ ልናገር ተፈለጋችሁ ስደቡኝ እርግጥ አርጉኝ እቺን ተናግሬ ምትረግጡኝ ከሆነ በአይቼ ነገ ደግሞ በደንብ እርግጥ አርጌበት የመጣ ይምጣ ብዬ እላለሁ ጆን ዳንኤል እና ግን ጃኒ የሆነ ግን ስሜት አላቸው ዝም ብዬ ሳስበው ኧረ እባክህ ሚውት አርጉልኝ ኧረ በፈጠራችሁ እኔ ቤት ነው እንዴ የመጣችሁ ገዳፋ የምትሆኑብኝ ኧረ ስፓም እያደረጉኝ በማርያም እናንተ ሰዎች ባለፈው ዲቦራ ሞተች ታነቀች ዛሬ ደግሞ የሰው ምን የምትጽፉብኝ በመድኃኒዓለም የቲክቶክ ነዋሪዎች እኔ ቤት ለምንድን ነው ግን ለምን ይሄ ሁሉ ትበድሉኛላችሁ ለምን ይሄን ጽሁፍ በየቤታችሁ አትጽፉም ለምን ቤታ ጋር ጠብቃችሁ እችን ጽፋ ከዛ እኮ አሁን ተይዛ እኮ ማለት ነው አመቱን ሙሉ በእነሁለቱ ደጋፊ እኮ ነው ስቀጠቀጥም ሙለው ለምን አተውኝም አሁን እችን ጻፋችሁ አይደል እሷ ቤት መቆጣጠር አቅጧት ሰው ይገደል እየተባለ ነው እኮ ነው የሚባለው ኧረ በፈጣሪ ኧረ በማርያም ተውኝ እኔ አጻፉ እንደዚህ አይነት ነገር በየኮሜንታችሁ ሄዳችሁ ጻፉ እኔ ምላችሁ ግን ቆይ አሁን ጆን ዳንኤል በብዛት በአካውንት ይታማል ያዘጋል ምናምን እየተባለ ይታማል ለምን መረጃ እናወጣ ማለቴ እኔ አሁን አንድ ጊዜ ማልዋሸው ነገር ያን ድሮ ስንጣላ እሱ ምን አለኝ እኔ ተናዶ ነው ግን ያኔ ተናዶ ነው ስንጣላ አካውንት አናዘጋ ምናምን ነገር ሲሰምቻ ያ የቆየ ነው ምላችሁ አሁን ግን መረጃ ያስፈልገናል ጆን ዳንኤል አካውንት እንደሚያዘጋና እንደማያዘጋ መረጃ ያስፈልገናል ምን ትላላችሁ
ምን ትላላችሁ? መረጃ ያስፈልገናል። አሁን ጆን ዳንኤል የቲክቶክ ካምፓኒ ውስጥ አብሮ እንደገባ ማጣራት ፈልጋለሁ። ማርያምን በቃ ጆን ዳንኤል አካውንት ያዘጋል እየተባለ በጣም ይታማል አይደለ? ማስረጃ ቢመጣልን ደስ ይለኛል። እኔ ያለ ማስረጃ ሰው መፈረጃ አልፈልግም። ለምን? እኔ በጣም የደረሰብኝ ነገር ስላለ ነው። ያለ ማስረጃ በጣም የተወቀጥኩ ሰው ስለሆንኩኝ ህመሙ ስለማቅ ጆን ዳንኤል እውነት የሚያዘጋ ከሆነ መረጃ ጥርት ያለ መረጃ ይምጣና ይረገጥ። ማያዘጋም ከሆነ ደግሞ በይቅርታ ይታለፍ ባይነኝ። የጃኒም ደግሞ የመጨረሻ የምናገረው ነገር ቤታይ ወሬ የጃኒም ደግሞ ማለት ነው የእውነት እች ልጅ እንደዛ ተቆራርጣ ምናምን ከሆነ እንግዲህ እኔ ህግ ነው የለምላለሁ እናንተ አለ ትላላችሁ። እንኩ ልጆች ያለችበት አገር ውስጥ ይፈረጅላቸው። አዎ ያቺ ሀገር እንኩ ልጆቼ ብላ በየቦታው በታትናናለች አገሪቷ። እኔ ስለ ግለሰብ አላወራውም። አገሪቷ እንቁ ልጆች እያለች አስገብታልላለች። እኔ እዚህ ውጪ ስላለው ህግ ይኖር አይኖር የማውቀው ታሪክ የለም። እናንተ ግን የምታውቁ ካላችሁ ጆን ዳንኤል እና ጃኒ ከተቻለ በሽምግልና ይጨርሱ። የመጨረሻ መዝጊያ ነው። በሽምግልና ሌላ ወሬ ከመጣ ደግሞ ማውራት የማይቀር ነገር እኔማ ተመቸኝ ለወሬው። ግን ጆን ዳንኤል እና ጃኒ የምትሰሙ ከሆነ በትልልቅ ሰዎች አላ ማርያምን ቁም ነገር ነው ቤታ በቁም ነገር የምታወራው። በትልልቅ ሰዎች በሽማግሌ ምናምን ብትፈቱት ይሻላል። አንተም ሪከርድ ይኖራል መቼስ በፍቅር መሃል ስናረግም ይኖራል። እና አላውቅም ሰው ፍቅር እኔ ሰምቻለሁ እንዳይወሬ ሰው ፍቅር ውስጥ ሲሆን ማለት ነው ከፍትፍት ታርገን ነው የምንሰጠው እኛ ሴቶቹም ወንዱም ራሱ የቂጡን ፍንክት እያሳየ ነው ቤት ውስጥ ውንት የሚለው። በፍቅር መሃል የምታደርጉትን አታውቁም። በርገራችሁን ወንዶቹም ላጥ በፊት ለፊታችሁ አለች ሰው አለ የለም አትልም። የቂጥን ፍንክት እያሳየክ ነው ከመኝታ ቤት እስከ ኪችን ድረስ የምትሄደው። ፍቅር ሰው ሲይዘው አይታወቅም። ሴቷን ቢሆን አየር እያስገባች በከፍት ታርጋ የምትሰጠው ብዙ ነገር ሊኖራችሁ ይችላል። ስለዛ ይሄ ማህበረሰብ ለአንተም ጎን ያደረግና ማርያምን ይሄ ማህበረሰብ ነው ጆን ዳንኤል ነግርክ ጃኒ ወይ ከኔም ጨምሮ ነው ምድግ ወይ ጉድ ፈላ። ድምጽኑ ናት አካልህም ሴት ናት። ከዛ በሱ ደግሞ ሲሆን አባት ለልጁ ጥሩ ነው ምናምን እየተባለ እንደዚህ ያነካኩ ማለት ነው። ሌላ ነገር ውስጥ እንትን ትላላችሁ። ከዚህ የእድሜ ልክ ሪከርዳችሁ ቪዲዮዎቻችሁ የእድሜ ልክ እንትን ነው የሚሆነው። አሁን ከኔ ጋር ብትጣላ ማለት ነው ጆን ዳንኤል አልዋሽም ዛሬ ተናገርካት ነገር ብድግ አድርጌ አንተ እኮ ከጃኒ ጋር እንዲነበርክ ምን አባት አመጣለህ አለኝ። እሷም እንደዛ ብትናገረኝ ጃኒ አንቺ ነሽ እኔ የምትናገሪው ከጆን ዳንኤል ጋር ለምን ዛሬ ያወጣችሁት መረጃ ነገ መዘባበቻ ነው የምትሆኑት። ይሄንን አስባችሁ ትልልቅ ሰዎች በመሃላችሁ እንትን ይግቡና ያቋርጡትኝ። በጣም ደግሞ ተበድያለሁ ያለ ሰው ደግሞ ወደ ህግ ይሄድ። እኔ እውነቱን ነው የምነግራችሁ ማርያምን እኔ ነገ ብትጣይኝ ጃኒ እቺን አሁን ዛሬ የሚወጣትን መረጃ ይዤ አንቺ ከሱ ጋር እኮ እንዲሆን ሰው ነሽ። እኔም ነው የምልሽ እኔም ሁሉም ቲክቶከር ነው የሚለው። ስለዛ ስለ ነጋችሁ አስቡ ማርያምን። ሁሉም ሰው ችግር ያሳልፋል። ስለ ነገ አስቡ። ሆይ የሚል ማህበረሰብ መቼም አይቀናችሁም። በደጋፊ ደግሞ ያላችሁ ተቆጣጠሩ ራሳችሁን። እልህ እሱንም ስታስገቡትኝ የማይሆን ነገር በእልክ ቅድም አሁን አይቼዋለሁ። እንደ ሰይጣን ያደረገው ጆን ዳንኤል በእልክ የሆነ ነገር ያወጣል። ጃኒም ደግሞ የእሱ ደጋፊዎች ሄዳችሁ ስትናገሯት የማይሆን ነገር ሄዳ ታወጣለች። ማርያምን ነው የምላችሁ። ከዛ በኋላ የእድሜ ልክ ጸጸት ውስጥ ነው የምትገቡት። ይሄ ሀበሻ የሚያዝን የለም፣ ለጊዜው ነው የሚያዝንላችሁ። ከዛ በኋላ እንኪቢ ነው የሚልሽ፣ እንኪቢ እንደዛ ነው የሚልሽ። የሚያጨበጭበው እስከ መጨረሻው አብሯችሁ አይሆንም። ጨርሻለሁ። ማርያምን እስከ መጨረሻ አብሯችሁ አታዩም? እንዴት በጠዋት እቴቴ ቡና ጠጡ እቴትዬ በጠዋት ጆን ዳንኤልን ስብርብር አድርጎ ሰድቦት በደቂቃ ውስጥ ደግሞ ለጃኒ ደጋፊ ሆኖ መጣ። ሁለት ማሊያ ባንዴ ለብሶ መጣ። እንደሱ አይነት ብዙ እስስት መሰሎች አሉ። ተው እኔ ሁኔታው ሳይው ገብርኤልን በጣም እያሰጋኝ ነው። ግን በዚህ መሃል አዶና ያሳዘነኝ አይዶን ነው። እኔ እንጃ ጋይስ የሱን ደግሞ እንሰማለን። የት መሄጃለን? የትም መሄጃ የለን። ናዮስ ምን ሊሆን ስንት ታሳባለ ጋይስ ማለት ጋይስ። አሁን ነገ ደግሞ ናዮም እንትን ትራ የኔ እናት እንደው እሷም ቆፍጥንጠን ብለሽ ናዮዬ። አይ ገናም ደግሞ ነገም ሌላ ወሬ ያለብን። ተመቻችሁ ቲክቶከሮች? ሁኔታው አቤት ሰው ቤቱን እየከፈተ እንደሆነ እግዚአብሔርን ጸጥ ብዬ አየዋየውና ሁላችንም በቃ ይችን አጀንዳ የምንፈልግ ነው የሚመስለው። ሁሉም ቤቱን ከፍቶ አስተያየት ሰጪ፣ አስማሚ፣ አስታራቂ፣ አጣይ በኢየሱስ ክርስቶስ ስም
ስቶሪውን ያዶናይ እሺ እናት ወለሉ ቆቆሃለሽ እስኪ አዶናይን እስኪ አይ ወሬ ኢየሱስ አንድ ቀን ይደፋኝ ይሆናል ይወል ምንም አልፖሰተም ልጁ የታል ምኑ ላይ ነው ስቶሪው ማየው እናት ያቀፈበን ያለው የት ነው ማየው ጋይስ የጃኒ አካውንቷ አይ ተዘጋብሎ የኔ አባት ተዘጋብሎ ነው የፖሰተላት የት ጋር ነው ጋይስ አይጂ የኛው ስልክ የታል ከታየ ድፍት እንዳትሉ ወሬ ጋይስ አይጂ እዚህኛው ላይ የለኝም የተሰበረው ስልክ ላይ ነው ያለው በነፍስ ድረሱልኝ በመድኃኒዓለም ላስቸግራችሁ አይጂ ላይ ሄዳችሁ አዶናይ ስቶሪ ላይ ፖስተው ነገር አለ አንስታችሁ በቴሌግራም ላኩልኝ እባካችሁ ውድ ምዕመናን ኢትዮጵያኖች ተቸገሩልኝ በማርያም በአላህ ይዣችኋለሁ አወሬኛ ላይ ሎሪ ድፍት ልደርሳለሁ ያኛው ስልክ ላይ ነው አይጂ ያለው እዚህ ጋር የለኝም ኢንስታግራም ላይ የለኝም በነፍስ ድረሱልኝ በማርያም ይሄው እንዳው በወለደቻችሁ እናታችሁ ወሬ እንዳያመልጠኝ ከሰው መጨረሻ መሆን የለብኝም ለምን ከሰው መጨረሻ ታኝቼ ወሬ ያመልጠኝ አሁንም በቆሜ ወሬ ያመልጠኝ አይ ዘንድሮማ እንደው ጉድፈላብኝ ቶሎ በሉ በነፍስ ድረሱልኝ በማርያም ማለት ምንም የለም ማለት ምንም የሆነ ሳይክል ቦታ ብቻውን ጨር ያለ ቦታ ላይ አዶናይ ፖስቷል ዋይ አዶናይ ዋይ እንደዛ ነገር ነው ላኩልኝ የሆነ ዛፍ ስር ሞተር ላይ ብቻውን የተቀመጠ የካርቱን ነገር ነው የፖስተው ዋይ አዶናይ ወይ ቲክቶክ ልኬልሻል ወይ ዴኔ ወይ በእንስ ነው የደረሽ ወይ የኔ እናት እግዚአብሔር ይድረስልሽ እግዚአብሔር አሳይን ቆይ ወያውንም በቴሌግራም ላኪው በማርያም አይመቃጣይ በቴሌግራም ይውልሽማ ፌክ አካውንት ነው ይሄ አይ ያለመታደሪ ለወሬ ያልተፈጠርኩ ሰው ነኝ በፌክ አካውንት እኮ ነው ምሾፈው ማሬ ቴሌግራም እዚህ ላይ ኢንስታግራም ምን ፌክ አካውንት ላሉ ባልታብዬ የከፈትኳት አካውንት ናት የለኝም ቲክቶክ ላይ ብትልኪ ቲክቶክ የለኝም እዚህኛው ላይ እባክሽን በቴሌግራም ድረሽልኝ እቺ ፌክ አካውንት ናት ውዴ ደግሞ ሰው እንዳያቃት ሂጂ ላኪልኝ ቴሌግራም አለኝ እስቲ አዎ የኔ አባት ማርያምን ሞተር ላይ ትልቅ ዋርካ ዛፍ ስር ያለ ቆይ ንገራችሁ እናንተ ላታዩ ትችላላችሁ እኔ ላብራራላችሁ ትልቅ የዋርካ ዛፍ አለ ትልቅዬ ማለት በጣም ትልቅዬ ያ የዋርካ ዛፍ ስር ቅርንጫፍ ያለው አንድ ትልቅ ጥቁር ሞተር አለ እዛ ሞተር ላይ ሁለት እግሩን ያላረገ አንድ እግሩን ያንጠለጠለ አንድ እግሩን ያረገ ኪሹን ውስጥ የከተተ የካርቱን ፒክቸር አስቀምጧል አዶናይ ውሃ አለ ሳር አለ ቅኔ ነው ጋይስ ቅኔ እንዴት አድርጌ ልፍታው ቤታፍጩ የሆነ ጭጋጋማ ይመስላል ቦታው ጭጋጋማ ጋይስ ላሳያችሁ አሳያለሁ ይሄውና ጋይስ የፖስተው ጭጋጋማ ይመስላል ዝም ብዬ ስገምት ቆይ ጋይስ ብዙዎቻችሁ አትላቁ ቆይ ዝም ብዬ ስገምት ይሄ ተፖስተው ቦዴ ብዙ ነገር አለ ደግነቴንና የዋህነቴን ካርቱ ላይክ የፖስተው ያሻንጉሊቱን ወደ ላይ ሰማይ ያያል እግዚአብሔር የልቤን ያውቅ ዘንድ ነው የሚመስለኝ እግዚአብሔር የልቤን ያውቅ ዘንድ እሱ ይፍረድ እኔ እዚህ ነገር ውስጥ ያለሁም እና ብቸኝነት ውስጥ ነው ማዕበል ይመስላል ጥግጄ ነው ያያዩ ያለው አዶናይ እኔ ጥጌን ሊያዝልክ እኔ በእንደዚህ በጭጋጋማ ቦታ እኔ ቤታዬ እኔ ስት ነገር የደረሰብኝ እኔ ችለው ነበር እኮ ምን አንተ ተቸገርክ አዶናይ ተቸገርክ እኔ ችለው ነበር የሆነ ዛፍ ስር ዋርካ ስር እኔ ብቀመጥስ ደግሞ እኔ ካንሳስ ነው ያለሁት ጫካ ውስጥ ላይ ስት ዛፍ አለ ምን ሆነ ነው አንተ ፎቅ በሞላበት ሀገር ተቀምጣክ ለብቻክ ለምን ጫካ ውስጥ ተቀመጪ ብትለኝ አልቀመጥም እንዴ አዶናይ እዚህ አሜሪካ የዛፍ ማዕት እኮ ነው ያለው እዛ ዋርካ ስር አንድ ሞተር ተከራይቼ ቢሆን ቆመ የኔ አባት ግን አሳዘነኝ ማርያምን ሰው ሁሉ ነው የሚልክልኝ ሌላ ፖስቷል እኔ ቤታዬማ ፈጣን አድራሽ እንደው ዛሬ ሲመጣ ይቅር ጌሙ ይቅር ጋይስ ወሬ ሁለተኛ ነው ሞሪ ያገኘውትኝ አሁንም ዛፍ ስር አዶናይ ዛፍ ይወዳል በርግጠኝነት ዛፍ ስር አዶናይ የኔ ጌታ እንትን ታውቃላችሁ ምንድነው አገር ቤት ፋኖስ ከስራ አለች ይሄው
ዋሸሽ አንቺ ቀባጣሪ አንቺ አቃጣሪ ሰው ለመጣል የማታደርጊ ጥረት የለም ልትሉ ስለምትችሉ እኔ ሰው ለመጣል አይደለም የተፖሰተ ነው ይሄው አዶናይ ራሱ ነው የፖሰተው ምን አለ ብቻኝ በቃ ብቻዬን ተውኝ አይነት ነው የሚመስለው አላለም እሱ በአፉ እኮ ግን የፖሰተው ነገር ምን ይመስላል ብቻዬን ተውኝ ለብቻዬ ህመሜን ላዳምጥበት ለህዝቡ ነው ይሄንን የተናገረው ለሌሎቹ አይደለም ለኛ አሁን አንደኛ ነኝ አለቅላቂ አይደለ ቤታ ዝም በይ ሁላችሁም ተጣሉ እኔ አላቅም እኔ እንዳታስገቡኝ አልተጣሉም እኔ ማውቀው ታሪክ የለም እኔ በሰው ፍቅር መሀል አልገባም በሰው መሀል አልገባም ወደፊትም አልገባም አምናም አልገባም ካቻምናም አልገባም ዘንድሮም አልገባም አይመለከተኝም ግን እንደዚህ አይነት ወሬ ዛጌ ደስ ይለኛል እስከመቼ አዶናይ በዚህ በእንትን ውስጥህን ያየሁትኝ እኔ አባት አይ ጌታዬ ወዴ ብዙ ሆኖ እንዴት ልናገረው አሃ ሶስተኛም ለቋል ጋይ ሶስተኛም ሶስት ነው የለቀቀው ምን እኔ ሰዎች ናቸው ስክሪንሻት አድርጌ ላኩልኝ ሶስተኛው አዶናይ ሞተር ይወዳል ሳስበው ሁለቱ ሞተር ላይ አንዱ ያለ ሞተር ነው እናቴ ሐወይ ብለው ሰው ኮመንት ሰጥቷል እናቴ ሐወይ ብለው ኮመንት ሰጥቷል ዛፍ ስር ሆኖ ሩቅ መንገድ ይመስላል ሩቅ ሽቅብ የወረደ መንገድ ነው ርቀት ያለው መንገድ ነው እዛ ላይ ጫካ ውስጥ አሁንም ደግሞታል ጫካ ውስጥ ብቻውን ሞተር ይዞ ለፈጣሪ እንዲያለ ለቋል እኔ ለፈጣሪ አልቀርብም ለምን አንተ ተቸገርክ እኔ እኮ ቪአይፒ እኮ ነው የምጸልየው እኮ እዚህ ዓለም ሁሉ አሳይን እሺ ደግሞ እሱን ለመጣል የሚያረግሽው ይባል ህዝቡ እኮ ከባድ ነው እኔ እናት ሰው አፉስ መግባት ይሄው ዋሸሽ ይሄው ሽቅብ የሆነ መንገድ ይታያል ሽቅብ የሆነ መንገድ ይታያቸዋል እዚህ ጋር በቃ ይበቃናል አለቀለኩ የጆን አይጂ እሺ ላኩት የጆን ዳንኤልን አይጂ ላኩት እኔ ማንንም ጋር ነው እኔ መሀል ቤት ነው ወጥ እንትማማስለው የጆን ዳንኤል ስቶሪ ላይ ለቋል ጋይስ ፕሊዝ ላኩት ውሸቷን ኧረ ማርያምን ውሸቴን አለ ኧረ ተውኝ ለኔ ሲሆን ግን ህግ የሌለበት ሀገር አልተቀመጥኩኝ የሚፈርድልኝ ሰው አጣው እኮ ውሸቷን ነው ሄድና የአዶናይን አይጂ ተመልከት ኢንስታግራም እንዴ ይሄው ራሱ ነው የለቀቀው ምን አባታችሁ ላርጋችሁ እኔ እባካችሁ ነው ጆን ዳንኤልን ላኩልኝ በጣም ሳይት እኔ አላቅም ውድዬ እኔ ሰው መሀል አልገባም ምን እናት እኔ ስንት ጣጣ ችግር የጆን ዳንኤልን ቶሎ ላኩልኝ እሱንም ላኩልኝ ወይ ላኩ መሰለኝ ላኩልኝ ጋይስ የሚያነካካ ነገር ግን እንዲያው የምትልኩት ኢንስታግራም ላይ ጆን አይ ይቅርብኝ ራሳቸው የትውልዶች ይቅርብኝ መልእክት ደረሰኝ ይቅርብኝ የጆን ዳንኤልን አልከፍተው ይቅርብኝ ጋይስ የጆን ዳንኤል የፖስተው ነገር ትንሽ ጠንከር ያለ ይመስለኛል ቤታ ይቅርብሽ ድምጽ ነው የፖስተው ተብሏል እኔ ደግሞ የድምጽ መረጃዎች ውስጥ አልገባም የስዕል መረጃዎች ውስጥ ነው የምገባው ይጨርሱ እኔ የለሁበትም ኢየሱስ ክርስቶስ ወይኔ ተመቸኝ እንግዲህ እንደው እኔ ወሬስ አንደኛ እኔ አይመለከተኝም እኔ ይወላችሁ ማሳሰቢያ መነግራችሁ የናዮም ለቀቀች ቤታዬ ሁኔታው ተመቸሽ ናዮም ለቀቀች አቤት ደስ አለኝ ማህበረሰብ አጀንዳ ማገኛችሁ ሜጃም የላውን ሰሞኑን ሚላስ ዋንትያ እግዚአብሔር ይስጣት በነፍስ ዋንትያ ቆሜልሽ ነበረ እኔ ያልሞትኩም በህይወት አለው ያልሞተ ሰው ሐሳቡን ይቀይራል ውዴ ሐሳቤን ቀይሬያለሁ ዋንትያ ያልሞተ ሰው ሐሳቡን ይቀይራል አዎ ይቀይራል ቀይሬያለሁ ሐሳቤን ምን ጉድ ነው ያየሁት ዋንትያ እኔ አሁን ለምሳሌ በልጅሽ የተነሳ አሁንም ነገም ከነጎዲያም ቆምልሻለሁ በአንቺና በቤኪ መሃል ግን ምን ልስጥክ ምን ቢሰጥህ ያስደስታል ያልሽበትን ቪዲዮ አየሁ እሱ ላይ ሌላ ቀን እንሄዳለን አሁን ትንሽ የጆን ዳንኤልን ላብስል ያንቺ በደንብ ሙቅሙቅ ይበልና በደንብ ይብሰልና እንሄድበታለን ትንድሳ ይሆናችሁ ወይ ቤታዬ እግዚአብሔር አንቺማ እኔ ለዚህ ማህበረሰብ አስቡትኝ ፍቅረኛ ይዤ መጥቼ ካፕል እየተጫወቱ ስጋዬን ከቆዳዬ ነው የምታላቅቁት ከዚህ ነው የምበልቱኝ
እኔ ቤታዬ እኔ ጣራዬ የናየውን ላኩልኝ ቀስ ብላችሁ። እኔም ጣራዬን ነው እንጂ የምታዩትኝ አንድ ነገር የምታውቁት ነገር የለም። ባንጋሊ ይግባ፣ ሱዳኒ ይግባ፣ ፉፎ የተሸከመ ይግባ፣ ኡጉሲ የተሸከመ ይግባ፣ ማን ያውቃል? ማንም። ለምን ቁጥብ ቤታዬ እስኪ ዋት ቁጥብ ያለች ምንም ነገሬን አታውቁም። ምንም ነገሬን የት አባቴ አካል ጉዳተኛ እንዳላችሁ ይሁን ያንክስ ይራመድ የምታውቁት ታሪክ የለም። ቤታዬ እንደዚህ ነው አያችሁ። ድብቅ ያደረጉት ነገር ሀሪፍ ያመጣል። ድብቅ አድርገው ሁሉን ነገር። አንቺ እኮ ቆቅ ነሽ እኮ ሰው አላወቀሽም እንጂ አንድ ሚስጥር እንዳተነፍሽ። እንደ ሆድ ቁርጠት ራሱ ቢዘኝ ወደ ሆዴ ነው የምመልሰው፣ ወደ ሆዴ። እዚህ ቲክቶክ ላይ ለዚህ እኮ ነው ከሰው ጋር ማላወራው እኮ። ጃኒ 19 እኔ የለሁበትም። ላይቭ ላይ ማን ያለው? በቀጥታ ስርጭት አሰራጫቸዋለሁ። ላይቭ ላይ ማን ያለው? አሰራጫለሁ። ዛሬ እኔ ጌም አልጫወትም። ላይቭ ላይ ቀጥታ ስርጭት ያለው ማን ነው? ላሰራጭላችሁ እዚህ በደንብ እያስተረጎም። አማርኛ እኮ ላይገባን ይችላል እኮ። ሳሙኝ። ያንቺም አንድ ቀን ይወጣል። ተበድዬ እኔ ቤታ የሚበድለኝ ወንድ ካለ አሜሪካ እኮ ነው። ዚዚስ አሜሪካ ላቭ ሄጄ ከሳለሁ እንጂ የምን አደባባይ ላይ ወጥቼ ከልዬ ማን ምን ሊፈይድልኝ? እኔ እናት ይሄ ማህበረሰብ ወዳ እግሯን ከፍታ ለሰጠችው ይልሻል። ከፈለገ ደግሞ ስትደበደብ እኔ እናቴ ለመንግስት ቀጥ ብዬ እዚህ ሀገር አለ ጠበቃ ቁሜ እካሰሰዋለሁ እንጂ ለአንቺ መጥቼ አልተነፍስም። አንቺ ከፈለግሽ ማለት ነው ከየትም ጎርጉረሽ አምጪው እንጂ ለማንም ምስጢሬን አልናገርም። ወንዶች ቤታን ጀንጅነን እና አታመጡም፣ አታገኙም። ምናልባት የድሮ ኤክሶቼ ካልመጡ በስተቀር እዚህ ቲክቶክ ላይ እምባያውን እኮ ይመጣል። ከፍቶኛል እኮ ጋይስ፣ ከፍቶኛል። እናንተ ፊቴውን ስለተኳኳልኩ በዚህ በፊልተር ተደብቄ ነው እንጂ ከፍቶኛል። ሆዴ ከፍቶኛል። የሚሰማኝ ሰው እያለ የሚያዳምጠኝ ባገኝ ማለት ነው ስቅስቅ ብዬ አወጣው ነበር ማርያምን። እኔም ከፍቶኛል እኮ ግን አትረዱም። መጠቀሚያ ነው የምታደርጉኝ እያልኩኝ ባለቅስ ደስ ይለኛል። የሚያላቀሰኝ ሰው ባገኝ ተጠጥ ብዬ ጠንብዝ ብዬ ሬሳ እየተጎተተ ሁሉ ባለቅስ ደስ ይለኛል። ማን ይሰማኛል? ማንም። ሙድ ነው የምትይዙብኝ። ስለዛ ሚስጥሬን ይዤ ድብቅ ብሞት ይሻለኛል። 7 ክንድ ይቅበሩ ከነ ሚስጥሬ በረ በኢየሱስ ክርስቶስ። አሁን አላያችሁም? እንደነጆ እንዳለኝ ከዛ የጃኒን ወሬ ስታምታቱ እኔ ደግሜ ነው የምነግራችሁ። ጆ እንዳለና ጃኒ ነገ መሰደቢያችሁ ነው የሚሆነው። ሚስጥር አትወጣጡ። እኔ ይህንን ነው የምነግራችሁ። ተመቻችሁ ግን ተመቸን ማለት ተመቻቸን። እኔማ ተመቸኝ በቃ ቃገኘው። ድሮም ስፈጠር ለወሬ ነው የተፈጠረ። እኔማ እናቴ ደንበኛ አልኳችሁ እኮ ሆዷ ውስጥ እያለው እየተራገጥኩኝ ደንበኛ። እሺ እትዬ አስካሉ ምን ተባለ እያለች ምጧ መጥቶ በዛው ነው የተወለድኩትኝ። እኔ ወሬ ወዳለሁ። ምን አስዋሸኝ? ምንም ለምን አይቀርብኝም? ወሬን የመሰለ ነገር ምን አዶናይ ምን ፖስተተ ሌላ አምላክ እስራኤል ሎዛ ቲዲኤፍ ስቶሪ ምን ላይ አይ ዛሬ በስመ አብ ሁኔታ ብለ እስኪ በስመ አብ ቆይ እኔ ቤታዬ አሰይ እሺ ሎዛ ቲዲኤፍ እንትን ላይ ነው። ብዙ ሰዎች ልብን ሰብረው መግባትና አቁስለው መሄድ እንጂ ልብ ውስጥ ገብተው መኖር አይችሉም። ቢስትሮ ኦኬ። ሎዛ የጆን ዳንኤል ደጋፊ ናት፣ ጃኒን ተቃዋሚ ናት። ቀጥታ የምን ማለት እንዴት እንዲህ ልትይቻልሽ? ሎዛ ልትጠይ ትሉኛላችሁ አይደለም። ጆን ዳንኤል ፎቶ ፖስት አለች። አንቺ ሰው የምትጠይ ሰው እንዳትሉኝ። ይኸው ይሄ ለኔ ነው። ግን ጋይስ ማለት ይሄ ዘፈን ሎዛ ለኔ ነው። የላይላዩን ስላያችሁ እንዲማማሪን የውስጤን አታውቁትም። አሁን ሎዛ የጆን ዳንኤል ደጋፊ ናት፣ የጃኒ ተቃዋሚ ናት። ይሄ ግልጽ ነው። ምንም ውሸት የለውም። ግልጽ ነው። አዶናይ ላይቭ ነው። ቆይልኝ ወይ አይደለም ጋይስ፣ አይደለም አለቅላቂዎች አይደለም።
ሌላስ ማን ፖሰተ? በማን ሳይድ ናቸው ጋይስ ንገሩኝ። ማን በማን ሳይድ ነው? ማን በማን ሳይድ ነው? ከማን ጎን ናችሁ? አቤት የህዝብ አጨብጫቢ። እስኪ ኮመንት ላይ ጻፉልኝ። ከማን ጎን ናችሁ? ከማን ጎን ናችሁ? ከማን ጎን ናችሁ ጋይስ? ከማን ጎን ናችሁ? እስቲ በህዝብ ድምጽ። እኔ ከሁለቱም አይደለሁም ከማንም አይደለሁም። ጥግ ላይ አሟሟቂ ነኝ። የማን ደጋፊ ናችሁ? እስኪ የጃ ሁለቱም እኮ ስማቸው እኮ አንድ ሆነ እኮ። እንዴት እናንብብ? አሁን አንተ ጆ ስትል ጃን የሚመጣብኝ ጃኒ ጆን ዳኒ የጆ ይበዛል። ለምን እዚህ ከላይ 200 ምናምን ሆነ? እናንተ አለቅላቂ ደግሞ ትጽፋላችሁ እኮ ደግሞ አታፍሩም እኮ ደግሞ ትጽፋላችሁ። እንደው ሼም የሚባል አልፈጠረባችሁ፣ ሼም የሚባል አልፈጠረባችሁም። ትጽፋላችሁ። አረ ነገ ይታረቃሉ፣ አረ ነገ ሌላ ነገር ይመጣል። ተው ግን በሁለት ቤት ተው አታሽቃብጡ። ሁሌ ጥግ እንደቀራችሁ፣ ሁሌ ጥግ እንደቀራችሁ እናንተ አሽቃባጮች ሁሌ ጥግ ነው የምትቀሩትኝ። ተው ይሻላል። አርሴናል ያንቺ ነው አለች። ተው ጥግ ነው የምትቀሩትኝ። እድሜ ልካችሁን አሽቃብጣችሁ። እኔ የአዶናይ ነኝ። የጆን ዳንኤልም የጃኒም አይደለም፣ የአዶናይ ነኝ። የአዶናይ ለምን አዶናይ የሆነ መናገር የሚፈልገው ከውስጡ አለ። እዚህ ከፍ አድርጎ ቢያወጣው ደስ ይለኝ ነበረ። እኛ ከአንቺ ጎን ነን። በማርያም በማርያም። አሁን ቆይ አንዴ ለማህበረሰቡ ልናገር። እሺ ምዕመናን የቲክቶክ ነዋሪዎች፣ እኔ ቤታዮ በቲክቶክ የምገኘው ጥቃት ቢደርስብኝ በድጋሚ ጥቃት ቢደርስብኝ ላይሰሙ ይችላል። ጥቃት ቢደርስብኝ ከዚህ ማህበረሰብ እንደማንኛውም ሰው ገለልተኛ ሆኜ ሀሳብ ሰጥቻለሁ። ሙሉ ሀሳብ አልሰጠውኝም። ይሁዴን በሆዴ ችዬ የተቀረውን ለህዝብ ትቼ የሚመስለኝን ቅንጥብጣቢ ሙሉን አይደለም ሀሳብ ሰጥቻለሁ። ነገ ብደወል ብቃወር እባካችሁ ልትቆሙልኝ ዘንድ ቃል ግቡልኝ። ማህበረሰቡ አላችሁ ተቆሙልኝ ዘንድ ከአሁኑ ማሳሰቢያ ይሰጣል። ነገ ይሄ ተፖስቶ ያወራውት ሁሉ ተለዋውጦ ተገለባብጦ ተጠባዝምዞ ከጎንሽ ነንበሉኝ። እኔ ከጎንሽ ነንበሉኝ ካላችሁ በዛው ሄድበታለሁ። ግን በስሱ ከጎንሽ ነንበሉ። ነገ እኔ ነኝ እኮ የምወቀጠው። ይሄ ሰው አጀንዳ ጠፍቶ እኔ የምወቀው። እኔ ባላወራው እነንትና ዩቲዩብ ላይ ይሸቅላሉ፣ እኔ ላይ ይወራል። እነንትና ዩቲዩብ ላይ ይሸቅላሉ፣ እኔ ነኝ የምወገረው። እባካችሁን ያቺ መጽሐፍ ቅዱስ ላይ ያለችዋ እጣ ፈንታ እንዳሉ እባካችሁን። አዶናይ እኔ አዶናይ ነኝ። አዶናይ የሆነ ነገር ግን አለን። እግዚአብሔር ይስጣችሁ ያኑራችሁ። አዶናይ ግን ብዙ ነገር ማርያምን። እኔ ግን ከማስበው ታይምሮዬ ከማስበው አዶናይ የሚያውቅ ይመስለኛል። ያለውን ነገር የሚያውቅ እና በይቅርታ ያለፈ ይመስለኛል ሳስበው ማለቴ። በነገራችን ላይ ቲክቶከሮች የኢትዮጵያ ቲክቶከሮች ማለት ነው ግልጹ ልንገራችሁ፣ ሁሉም እርስ በርስ ይተዋወቃል። የሚያደርገውን ማን ምን እንደሆነ ይተዋወቃል። እርስ በርስ አይዋደዱም። ያለው እመቤቴን በደንብ ይተዋወቃሉ። አሁን ኢትዮጵያ ካለ ቲክቶከር ጋር እኔ አልጣለም። ከአንዱ ደግፌ አንዱን አልጣለም። ለምን መሰላችሁ? እነሱ ነገ ድግስ ላይ ዝንጥ ብለው ማለት ነው ቂጥ እየተመታቱ ይገናኛሉ። ቂጣቸውን ሞንደል ታሩ ጨመቅ እየተደራረጉ ይታረቃሉ። እኛንን ተከታይ ጥግ የምንቀረው ኢትዮጵያ ካለ ሰው ጋር ለአንዱ ደግፋችሁ አንዱ ጋር አትጣሉ። እመቤቴን ነው የምላችሁ። ሲያረጉ ይቀራረጻሉ። እኔ ድሮ ሰምቼ ስነግራችሁ አንቺ አለቅላቂ፣ አንቺ አምቦጫራቂ እድሜ ልክሽ ወሬ እንዳወራሽ ሰው ለመጣል እንደተነሳሽ አላችሁ። መድኃኒዓለምን ሴክስ ሲያረጉ የኢትዮጵያ ቲክቶከሮች በደንብ ነው የሚቀራረጹት። ረግጬ የምነግራችሁ የዛሬ ዓመት ተናግሬዋለሁ። ለምን እማቆ ታሪክ አለ። ሁሏም ለቤተ ክርስቲያን ለመድኃኒዓለም ራሱ በጉልበታቸው እንደዛ አይጸልዩም። ያየሁት ቪዲዮን አለ። ከዚህ በፊት አላወራም፣ አይመለከተኝም። በህግም ስር ሆኖ ይተያዛለ። ጌታ አምላክ በጉልበታቸው እንኳን ላንተ እንዲተበርክከው አልጸልዩ ስንት ነገር ሲያደርጉ። ናሆም ደግሞ ገባበት። አይ ናሆም ወርቅ በልቶ መዳብ ካካለ ልጅ ናሆም እኮ አሁን እኮ እንትን እኮ አይደለም እኮ ጋይስ፣ ከራሱ ጋር አይደለም። ወርቅ በላሉ የሆነ ወርቅ ሳህኒውን የወርቅ ምን በላሉ። ከዛው መዳብ ነው በቃ ካካ ሚለው በሄደበት። አሁን ሞኝ ልጅ ምንድነው እሱ ደግሞ እሱም ገባበት። ወይቸው ጉድ። እኔማ ተመቸኝ እንደ ወሬ አንደኛ ነኝ። ናሆም ምን አለ? እሺ ጥሩት አምላክ እስራኤል ሊያነካካኝ ነው። ናሆም ብቻዬን እንዲህ በብቸኝነት ባወራ ይሻለኛል።
ናሆምን ጥሩት ጋይዝ፣ ናሆምን ጥሩት። ናሆምን እንዴ የሆነ ሰው ገብቶበታል እንዴ? ያምላክ እስራኤል እኔ አባቴ ሙት ነው የምላችሁ። ወን ወሬው ዝርግፍግፍ ካለ እኔም ዝርግፍግፍ አድርጌ ከእስር ቤት የነበረውን ታሪክ ሁሉ ነው የማውቀውን። የተጣሏቸው ሰዎች ከሀስከፈ ሚስጥሩን ንግር አድርገውኛል። አሁን ተጣልተናል። ያኔ ሳንጣላ ግን ከሀስከፈ ያለውን መረጃ ሁሉ ነግረውኛል። ሁሉ ንግር አድርገውኛል። ማርያምን ድብልቅ ቅድልቅ ካለ እኔም ደግሞ ያየው የሰማሁት ወሬ ሁሉ ንግር አደርጋለሁኝ። በቃ የሰማሁት ወሬ አለ። ማርያምን ነው የምላችሁ። ማርያምን የዛሬ ዓመት አታስታውሱም? ተናግሬ ነበረ። የሚሰማኝ አጥቼ ትቼዋለሁ። አውቃለሁ የማን ቪዲዮ እንዳለ ምን እንዳለ ሁሏን ማምላክን አውቃለሁ። ሁሏን የሁሏን ማን እንዳለ አውሪ። ኧረ ጌታዊ ተውኝ ያለብኝ ይኸው አባቴ ሙትን ያኔ ያልተጣላዋቸው ሰዎች ነግረውኛል በሰላሙ ሰዓት። ወሬው ግን ከወጣ ቪዲዮ ከወጣ ግን በደንብ እናብላላበታለን። ኧረ ንገሪ እምቢ። ማርያምን የዛሬ ዓመት ታሃ እስከፐ ነው ማርያምን የነገሩኝ። እመቤቴ ታሃ እስከፐ እኔ ተውኝ። ሁለት ሰው ብቻ ማአት ነው። እንዲህ ነው እንደ ቼን ነው የሚሄደው። ይነካካሉ እንዳለ እግዚአብሔርን እንዳለ እንዲህ ነው የሚነካኩትኝ። ቪዲዮ የተቀራረጹት አዳሜ ያለዛ አዳሜ ቪዲዮ የተቀራረጹትኝ እሷ እልልልልል ሲል እሷ የጥላውንን እሱ እንደዚህ እያሉ ሁሉም ቲክቶከሮች የተላካኩበት አለ። የጥላውን ገሰሰን ሩቅ ምስራቅ ሳለው ጃፓኗን ወድጄ እያለችም ያለች ሴቷ አለች። ወንድም አለ። አስካሉ ደርሷል እኮ ሲባባሉም አለ ብዙዎቹ ማለት ነው። እና አንዱ ከወጣት ያይዘው ነው የሚወጡት። እኔ ድሮ ነው የማውቀው። ቤታዬ ባለፈው እኮ ተንፍሼው የሚያዳምጠኝ አጣው። ባለፈው ተነፈስኩትኝ ማርያምን ተንፍሼ ነበረ። ከዛ በኋላ ልትነቁ ስትሉብኝ ወሬዋን አስቀየስኳትኝ። የዛሬ ዓመትም ተናግሬ ነበር። ማንም ሰው እኔማ ምን ሰዎቹን አልጠቀስኩኝ። ምን አገባኝ? እኔ ነኝ ያልኩት ካለ መምጣት ይችላል። እኔ ነኝ የዘፈንኩት ካለች መምጣት ትችላለች። ቪዲዮ ግን የተያያዙት ማታ አለ ቲክቶከሮች። በዚህ አጋጣሚ ኧረ እኔ ዝም ነው የምለው። የብዙዎቹ አለ። ቤታዬ አይ ይበቃናል፣ አሜት ይበቃናል። ማርያምን እኔ ሆዴ እንደውም እንደዚህ መቋጠሩ ራሱ ገርሞኛል። እንዴት እንደቋጠረልኝ አላውቅም። የመቋጠሪያውን ሰጥቶኝ ነው። ምንም አልልም። አለ ብያለሁ። ራሳቸው ሰዎቹ እንዳለ ያውቁታል። ይውደቅ ቤታዬ ይውደቅ። ውሃ ጠጫ አልጠጣም። ይህን የመሰለ ትኩስ ወሬ ይዤ አልጠጣም። አንቺ ነገር ይገንብሻል። እውነትሽን ነው ማሪ። ነጋውን ታያለሽ። እቺ ቤታ የምትባል ምቀኛ ስለ ሰው አሉባልታ ስታወራ ነበር ብለው ያወራሉ። ትሰሚያለሽ? ቆይ ደስ ብሎሻል ውዴ ማሚዬ፣ አንቺም ደስ ብሎሻል። እኔ እናት እንኳን ደስ ያለሽ። አለቅላቂ ደስ ብሎሻል አላለሽ የምትይው እኔ ምን አገባኝ? እኔ እኮ ተመልካች ነኝ። የኔን ወሬ ስታመጪ ያለ ጥፋት አይደል እንዴ? እኔ ፍቅር ምንም ሳላደርግ አይደል እንዴ? ማን ይምጣ ማን ይግባ ሳታቂ አይደል እንዴ? ልክ እስካን እንዳረግሽ ነገር መታወቂያ እንዳነሳሽ ነገር ናይጄሪያዊ እንደዚህ ኮንቴ ገባ ወጣ ብለሽ አይደል እንዴ? ማን ይሁን እንኳን ሳታቂ ፀጉር ስላየሽ ብቻ አይደል እንዴ አጀንዳ አድርገሽኝ ያወራሽው? እኔ እንደውም አላወራውም። ምን አገባኝ? ለምን ለሁለቱም ነው የነገርኳቸው። በጆን ዳንኤልም ጎን አልሆንም፣ በጃኒም ጎን አልሆንም። አይመለከተኝም። እኔ ነገ ተመልሰው ሊታረቁ ይችላል። ሰው ሊያስታርቃቸው ይችላል። መረጃ ሊወጣ ይችላል። ሰው መደባደብ አለ፣ መገዳደል፣ ስንት ደረጃ አለ። እኔ የዛ ሰው ምክንያት መሆን አልፈልግም። ጨርሻለሁ። ደስ ብሎሻል የምትይ ካለሽ ደግሞ አንቺም ደስ ብሎሽ ነው በየቤቱ የምታወሪው። ጨርሻለሁ። እኔ ግድ የለም ነገር አታይም እንዲያውን ደስ ብሎሻል ትላለች። ከሌላው ይሻላል መቼስ። አንዱን ሳይድ ተደግፌ አንዱን ከማባላ ለሁለቱም እየቀጠቀጥኩ ለሁለቱም ፍቅር እየሰጠው መሄድ ይሻላል። ቤታ አቤል ጋር አውሪ። አቤል ማን ነው ማሪ? አቤል የሚባል ሰው አለ እዚህ ቲክቶክ ላይ። ወሬ ፈልገን የመጣ ነው። ከላይ ልወጣ ነው። ደህና ደሪ ውዴ። በዚህ ከቀጠል ብዙ ስለብታስወሩኝ ከላይ ልወጣ ነው ውዶቼ። በቃኝ። አይ ጉዴ ፈላ። አሁን እኮ በቃ ቤታዬ ጉንጉድሽ ፈላ። ደብቴክስ ሉላ አስወደደኝ። ደብቴክስ የት ጠፍተህብኝ? የኔ አባት አንተ ትሻለኝ ነበረ ከዚህ ሁሉ ቲክቶከር።
ለቃቃሚ ነገር ባትሰጠኝ መልካም ነው። ይሄ ሁሉ ወሬ አውርቼላችሁ እንኳን ቤቴንም አልባረካችሁት። ይሄ ስንት ነገር መረጃ ደግሞ ባወራ በደረቀም አላወራም። ሰው ሁሉ እኮ የተጠቀመ ነው የሚያወራው። እናቴ ደና ነገር እየሰጣችሁኝ አውሩ፣ ጠይቁኝ፣ አወራለሁ። ጊፍት ስትሰጡኝ ስሜታዊ ሆናለሁ። አውሪ ነው የሚለው ጊፍቱን ስትሰጡት። ከሰጣችሁኝ ደና ነገር ዝርግፍ አድርጌ ያወራለሁ። ደብተራው በመድኃኒዓለም በሚካኤል እንደው እግዚአብሔር የተረቃቀመ ነገር ግጥምጥም አድርጋህ እንዴ ስጠኝ እንዴ! ይሄ ሁሉ ወታትፈ ከምትሰጥ አንዴ አይ መረጃ ወዳጅ በቃ ወደ ቤት ወደ እየመጣችሁበት ሂዱ። ምንም ወሬ የለም። ወደ እየመጣችሁበት ሂዱ። በቃኝ ጋይስ። አወራለሁ። አንበሳ ከሰጣችሁኝ ዘርገፍ ሰውዬ ደብተራው ኧረ እባክህን የተረቃቀመ ነገር አትስጠኝ። እባክህን የኔ ጌታ። አቤት ሰው ስጡኝ። በደንብ አወራለሁ። ከሰጣችሁኝ አወራለሁ። እኔ ጆተኒ ነኝ ብያችኋለሁ። ማሽን ነኝ፣ እንቀሳቀሳለሁ። የሆነ ሰው እየሰጣችሁኝ በስሱ ነው ማወራው። ሲያደርጉ ተቀራርጸዋል። ሲያደርጉ ከሰጣችሁኝ ቀስ ተቀራርጸዋል። መጀመሪያ የተቀረጸችው ሴቷ ናት። አንድ አይደሉም። ወንዱ አንድ ነው አሉ። እኔ ወሬው ቆይ ስትሰጡኝ ብቻ አወራለሁ። ካልተሰጠኝ ለምን አወራለሁ? ቤታይ ዝም ብሎ ይወራራ ነገር ይላራ። በፍጹም እኔ አወራው ቤታይ ተንፈሽ ማይ ላቭ ቤታይ ተፈጀው። ከዛ ሁለት ሴቶችን ነው በአንድ ላይ የተቀረጹት። አንደኛዋ የጥሬን ስልታንጎራጉር፣ አንደኛዋ ደግሞ እንደ ወታደር ጥይት እንዳመለጠው በደረቷ ተኝታ የተቀረጸ አለ ጋይስ። ማናቸው ደግሞ እሱ ዳጎስ ያለ ውዶቼ። አንደኛዋ አልኳችሁ እያለች አለ ደግሞ አንድ ሰው ነው አሉ። ወንዱ አንድ ነው አሉ። በደንብ ይጅበት ካላችሁኝ ደግሞ ዳጎስ ያለሰሰጡኝ ሰዎቹን በምልክት በመልካቸው እነግራቸዋለሁ። ከዛ ድግም አድርጋችሁ ስትሰጡኝ ደግሞ ስማቸውን ዝርግፍ አደርጋለሁ። ነገ ምን ነው ሲሉኝ ጠጥቼ ሰክሬ ኧረ ድምፄን አልቀይርም። እኔ ግን እንደው የወሬ ቋጥ ነኝ። ውይ ደብተራውዬ፣ እችማ እንኳን ወሬም ልትነግር አይደለም አታስተነብስም። እችማ ዝምባይ አይነት ይመስላል። ዝምባይ ተሰጣችሁኝ። ማሽን ነኝ። እውነትሽን ነው። ድምፅሽን ቀይሪ። ይሄን አሉባልታዬ ሳወራ አቤት። እሺ እየሰጣችሁኝ ከሆነማ አወራለሁ። ውዶች ሞቅ አድርጌ። ሴቶቹ 3 ናቸው ጨምረዋል። አሁን 3 ናቸው ሴቶቹ 3 ናቸው። ግን ወንዱ አንድ ነው ጋይስ። ወንዱ አንድ ነው። ሴቷም አላት፣ የሱም አለ፣ እሷ አለው። ተያይዘዋል ለማለት ያክለው። ነገ ጨምሩ። ዝም ብሎማ በነፃ አይነገርም። እኔ እችን ወሬ እኮ የሰማኋት ዛሬ አይደለም ጋይስ። ሚሰማኝ ያኔ ሰሚ አጥቼ ነበር። ዋይ ብል ለብቻዬ ባዶ ቤት ውስጥ ሆና በር ዘግቼ ይህንን ደግሞ ያወሩልኝ ሰዎች መረጃ አለኝ አላልም ቢሉ ከነ መረጃ እመጣለሁ። የማን ልምልም ነኝ ጋይስ? እኔን መቼስ እንደ ፊንገር የማን ነው የሚባሉት የቴቴና የቱና ልምልም ነኝ አይደለም። የነሱስ ልምልም አይደለም። የነሱ ቢሆን ብልግና መጎርጎር የምትማሩት እኔ እንዴት ተደርጎ መረጃ እንደሚያዝ የማን ልምልም እንደሆንኩ ታውቃላችሁ። ጥንቅቅ አድርጌ ይዣለሁ። መጥተው እነዛ ሰዎች ንግር ሲያደርጉኝ የእንትና እኮ እንትናን ስታደርግለት እኮ ሪከርድ አድርጓታል፣ እሷም አድርጋዋለች፣ ተደራርጓል ሲያደርጉ ተብሎ የተነገረኝ ማን እንደሆነ እናውቃለን። ላዩን ባያችሁ ደብተራው 200 ቃሪያ በኢየሱስ ክርስቶስ። እንደው ደብተራው ምን ይሻላል? አንቺ ስዊት ምን ፕሮፋይልሽን ቀየርሽ? ምን መጣብሽ? የኔ ነበርሽ በዛ ነው የምለይሽ። ወይ አወራሁት እንደ ቀጭንም እንደ ወፍራምም ነው ሰውነታቸው። ጋይስ ሰዎቹ ቀጠንም ይላሉ፣ ወፍራምም ነገር ይታይባቸዋል። እናንተ ቅኔውን ወርቁ ነው ሰሙዬ ነው ብላችሁ ማውጣት ትችላላችሁ። ቀጠንጠን ያሉ ይመስላሉ፣ ወፈርፈር ያሉ ይመስላሉ። አንድ ፍሬም ልጆች ይመስላሉ። እድሜያቸው ሲጠራ ጣሪያ የነከሰ ናቸው።
ማን እንደሆኑ ካፍታ ቆይታ በኋላ ቤታዬ እንዳታወሪ ወይ ጉድ ይፈላግን። ኧረ ተው ስሜታዊ ሆኜ ማርያምን ካወራው ቲክቶክ በአንድ እግሩ ነው የሚቆመው። ማምላክን ተውኝ። እኔ ዛሬ አመት ሹክክ ብዬ ደብተራው ምንም ከዚህ በኋላ ብትሰጠኝ ከዚህ በኋላ የምትሰጡ ሰዎች ምንም ነገር እንደማልናገር እንገራችሁ። ጊፍታችሁን አታባክኑ። ምንም አይነት ነገር ከዚህ በኋላ አልናገርም። አይመለከተኝም። ጨርሻለሁ። ልወጣ ነው። ኧረ አልፈልግም ጋይስ ነው ነገ እኔ ነኝ የሚሰደብበት። ልወጣ ነው ጋይስ። ከትንሽ ደቂቃ በኋላ ተመልሼ እመጣለሁ። ልውጣ። ነገሩ ይረሳሳል። ለምን መሰላችሁ? አሁን እኔ ስሜታዊ ሆኜ አወራለሁ ይሻለኛል ልጆቼ። ማርያምን አሁን ውስጤን አላያችሁትም? ስሜታዊ አውሪ ይለኛል። መንፈስ አለ ክርስቶስን። ልውጣ ሃሽታግ እንደማረብኝ ቀስ ብዬ ልውጣ። ደህና አደሩ፣ አትፍሪ፣ አውሪ ምናምን እንዴ ይሄ ከተወራ አባቴ ሙት ይሄን ከተወራ ማለት ነው ሰዎቹ አይደለም የሚነገሩት፣ እኔ ነኝ ማምላክ ነኝ። ግን ይሄው ቃል ለምድር ለሰማይ ማለት ነው። ዛሬም ይሁን ነገም ይሁን ከነገ ወዲያም ይሁን አባቴ ሙት ይሄ መረጃ ይወጣል። ይሄ መረጃ እንደሚወጣ ወቁ እና ቲክቶክ በጣም ነው የሚያስጠላ። ጨርሻለሁ። ደህና አደሩ። አሞራው ትገባለህ። ልወጣ ነበረ። ኧረ እኔ በእግዚአብሔር ነው ያላወራ። ምን ተውኝ። እኔ ነገር የሚገንብኝ ሰው ነኝ እኮ አልፈልግም። ምንም አንበሳ አትስጡኝ እንዴ! 5 አንበሳ ሰጠሽኝ ውዴ። የዘላለም ቆስለው ላይ የምታይብኝ ምን ዕዳ መጣብኝ? 5 አንበሳውን ጌም እየተጫወትኩኝ 10 አድርጌ በ2 ሳምንት አላመጣውም እንዴ ውዴ? 5 አንበሳ ሰጠሽኝ፣ ሌላ 5 አንበሳ ለምን ታሳጭኛለሽ ውዴ? እሺ 5 አንበሳ ሰጠሽኝ፣ የዘላለሜን 5 አንበሳዎች ለምን አጣለሁ ውዴ? ጭንቅላቴን አሁን እኮ የተጠቀምኩበት፣ ድሮ አልተጠቀምኩበትም። እንደ ቂጥ ነበር ተሸክሜው የምዞረው። ይሄንን ጭንቅላቴን ቂጥ አድርጌው ነበር እየተሸከምኩት የምዞረው። አሁን ግን ውዴ ጭንቅላቴን መስራት ጀምሯል። ሳስበው ለ5 አንበሳ ብዬ ተነግሬያችሁ ከዛ ያወሬ ነገርኩላችሁ ሰዎች እነሱን ወዳጅ ቢሆኑና ለኔ ሰፖርት ቢያደርጉኝ ከሆነ 5 አንበሳውን ለኔ ይከለክሉኛል። ሌላ 5 ሊሰጡኝ ያሰቡትን። ስለዛ ደደብ አይደለሁም። በራሳቸው አንደበት ሲወጣ በመሃል አልገበግባለሁ። ምን አገባኝ? አልገባም ለቃቃሚ ሰሞኝ። ቆይ በዚህ አጋጣሚ ከመውጣቴ በፊት ፒኪኒ አማራ ስማኝማ፣ ፒኪኒ ወይዘሮ ፒኪኒ አማራው ወይዘሮ ፒኪኒ ፈላባት ያዙ ይልቀቁኝ አለ። እሷ ግን ከጀርባዋ የሆነ ነገር የተላከችው ነገር አለ። ደግሞ ዳንተ መጣለች ፒኪኒ። ከዚህ በኋላ ፒኪኒ ስላችሁ እወቋት። ፒኪኒ ጭቀጭማ ፓንት ውስጥ የምትገባለች አይደል? ሴቶች ፒኪኒ ብያታለሁ። ከዚህ በኋላ ባለ ፊልተሯ ፒኪኒ አፈላች እኮ አንተ፣ አጎበደደች እኮ። እኛማ መረጃ እኮ አለን። እኛም ቴክስታችን እናውጣ እንዴ? የኔ ቆንጆ አይዞሽ፣ የኔ መልካም እንዴ ስታሽቃብጡልን ያለውን በኢንስታግራም በቲክቶክ ያለውን ቴክስታችሁን እናውጣ እንዴ? ከአድንቆት በኋላ የመጣ ስድብ እንትን ነው፣ ቅናት ወይም ደግሞ ምቀኝነት ነው። አይሆንም ጋይስ፣ አይሆንም። ቡናማ የሚጠጣው እቴቴ ናት። ለቴቴ ነው የሰጠነው። ቴቴ ቡና ሲኒ ለፓስተር ቆለጦ ሰጥቻለሁ። እቺ ፒኪኒ ናት። ከዚህ በኋላ ፒኪኒ ናት ከዚህ በኋላ እንዴ ሳይጠሯት አቤት ጌም አለሽ የምታዘጋጁ ጌም ደግሞ ለምትሸነፊውም ደግሞ እኛም መሀል የምትከቸው እኔና አሞራው ለራሱ ያወራ ባያወራ ምን ያወራለታል? አሞራው አሁን እፍ ብትለው ከፊቱ ላይ ያለው ሊፕስቲክ እና ሜካፕ የሚቀባው ከነ ፊልተሩ አይለቅም። አሞራው አንተ እጅህን ለሷ ታነሳለህ። ሴት ላይ እጅህን ካነሳክ እናትህም ሴት ናት። ፍትህ ለሴቶች ብለን ነው አደባባይ የምንወጣው። አሞራው እዚህ ካለክ ስማኝ፣ ያቺ ሴት ላይ እጅህን ካነሳክ ሴት ልጅ ደብድቧል ብለን በህግ ነው የምንጠይቅክ። ለሴት እጅህን እንዳታነሳ እሺ? አሞራው ለሴት እጅህን እንዳታነሳ። ስለ መድኃኒዓለም ሴት ልጅ አትመታም። ሴት ልጅ እናት ናት። ሴት ልጅ እህት ናት። እባክህን እጅህን እንዳታነሳሷል። ዝም ብለህ ብቻ እፍ ብለህ ከፊቷ ፊልተሯንና ሜካፓን እፍ እያልክ ማስለቀቅ ነው። ከዛ በተረፈ ግን እጅህን እንዳታነሳ እንጂ የቡና ሲኒ እኮ መያዝ ነው እኮ የሚቀራት እኮ። በቃ
እንዴት እንደሚያደርጋት ቁልጥ እኮ ነው የሚያደርጋት። አሞራው ከወንዶች ጋር ተጣላ። ሴታ ሴት ፒኪኒያ ዘግተነዋል። አንድ ደግሞ ትናገር አንተም በቀኝ እኔም በግራ ፒኪን እያለን እየጠራናት ነው። እሺ ምን ወቅጣት እኛ አሞራውዬ እኛ አንጣላም። አሞራው እኛ እንዴት ነው የምንለው? አሞራውዬ አንጣላም። የኛ ያችን ፍተር እናደርጋለን። በቃ እንዲህ ነው እሺ የምንለው። ፒኪኒ በቃ የምን አፍ ማበላሸት ነው? አቦና ውጣ። ይሄ ሰውዬ ሊያሳብደኝ ነው እየላከ ምን አርጊ ነው የሚሉኝ? እንደው በፈጣሪ ስም ምን አርጊ ነው የሚሉኝ? ምን አርጊ ነው የምባለው? እኔ ቆይ ጋይስ እንውጣ። አሞራው እንዳቴኝ ሳይ እንዴት እንዳስተዋልከው ራሴ ያስቀኛል። አሞራው ደግሞ እኮ ልትሰልል ትፈልጋለች። የውስጥ አድንቆቷ ልፖስት ጋይስ ፖስት ይበሉ። ዛሬ ተነስታ ምን ትመስላለች የሴት ባለጌ፣ እኔ ኦሮሞ ስትሳደብ ነው የጠላዋት ምናምን። እስኪ እናሳይ ቪዲዮ ጋይስ። እስኪ ቴክስት ይውጣ። አሁን እቺ ወጣ እንደ አፋን አውጥታ ምን ትመስያለሽ እንዲህ ስለተናገረች አሉ። ቴክስት ይውጣ ጋይስ፣ ማርያምን ይውጣ በሉ። ሙሉ ስክሪን ሪከርድ አድርጌ ነው የማወጣው። ሁሉ ጊዜ ስንጣላ ዘር ውስጥ ትገባላችሁ፣ በሰላሙ ሰዓት ደግሞ ቂጣ ፈነድዳላችሁ። ያኔ ዘራችሁ አይታይም። ከኔ ጋር በውስጥ ቴክስት ስታወሩ ምን ነው ዘራችሁ አልታየም እንዴ? አውጪ ካላችሁን ቴክስቱን እመቤቴን ዝርግፍ አድርጌ ነው የማወጣው። ከኔ ጋር እንዴት እንደምታወራ እንደነበረ ዛሬ አትፈለጊም። ቀጭኑን ፓንት ለብሰሻል። ከኔ በላይ ልትሆኝ ነው፣ ቂጥሽን ልታሳይ ነው ቲክቶክ ላይ መጣሽው። አልፈልግሽም ብዬ ስቃወባት ተጣላችን። ሌላ ምንም ትርጉም የለውም። ከእሷ ጋር የተጣላሁበት ምክንያት የኔ ተመሳሳይ ፒኪኒ እየለበሰኝ ስታስቸግረኝ ቀንቼ ተጣልቻታለሁ። እኔም ማድረገው ፊልተር ታደርጋለች፣ በዛ ተጣልተናል። ይኸው አገር ምድሩ ይስማ። እኔም የምቀባው ሊፕስቲክ ትቀባለች፣ በዛ ጣልቻታለሁ። በቅናት ተጣልቻታለሁ። ይህንን አገር ምድሩ እንዲያቅልኝ እፈልጋለሁ። የተጣላንበት ያጣላንበት ነገር በዛ ነው። ቀጭኑ ፓንት ትለብሳለች፣ ከኔ የተፎካከረች። እኔ ደግሞ ቀን ነው ቂጧን እዚህ ውኒጥ ስታደርግ ልትወስድብኝ ነው ወንዶቹን ብዬ ፈራ። በዛ ነው የተጣላ ነው። አይ እኔ ጽፌላት አላቅም፣ አውርተን አናቅም። እኔ በኦሮሞ እንዳልኩትኝ አቋሜ ጽንት ብሎ በኦሮሞ ስለተናገረች እጠላታለሁ ታለች። ደግሞ ከነ መረጃው ከነ ማስረጃው ቴክስቴን ዝርግፍ አድርጌ አውጥቼ ፑስት አደርገዋለሁ። አመሰግናለሁ። ዊግ ነው የቀራት። እሱንም እኛም ፈርታ ነው እንጂ ታደርጋለች። ከቅርብ ደግሞ እሱንም እኮ አድርጋለች። ሹሩባ ተሰርታ በግድ ሰው ጦርነት ፍጠሩ ስም ሳይጠራ በግድ እንዴ! አሞራውስ ምን አድርጎ ነው የሚወቀጠው? ዲቦራስ አለቻ ላይ ብለኝ እኔ እስኪ ተውኝ። የሰው ስም እየጻፋችሁ ክፉ አታናግሩኝ። አለች ደግሞ ከዲቦራ ጋር ምን ልትሉን ነው? እግዚአብሔር ደግሞ በዲቦራም ደግሞ ልታባሉኝ። ኧረ ተውኝ። እኔ ፓንትሽ ያምራል። ኧረ ፓንት አይደለም ውዴ ቁንጣን የለበስኩትኝ ለበቂ መረጃ ፓንት እውነትሽን ነው። ለነገሩ ዘንድሮ እኮ ፒኪኒ እየለበሱብን እኛ እኮ ተነፋነፍ ፓንት መልበስ ጀምረናል። እውነትሽን እኮ እኔ እናት እነሱ ፒኪኒውን ልበሱት እንጂ እኛማ ተውንላቸው። ማርኛማ ይኸው ተነፋ። አንቺ ባለባጊ ቀስ ብለሽ ደጊ ተነፋነፍ ፓንት መልበስ ጀመርን እኮ። ለምን እንደነዚህ የሚሉ ሰዎች ፒኪኒ ወስደውብን። ያቺ ቀጭኗን ፓንት ከወሰዱ ወዲኛ ምን እንልበስ? ይኸው ባጊ ፒኪኒ ትተናቁምን ይሆንና ተነፋነፍ ባለዚህ ፓንት መልበስ ጀምረናል በእነሱ የተነሳ። ዶጂ ላቭ ግን ደስ የሚለው ነገር እንትን ፓንት አይደለም ጋይስ፣ ልብሱ ስለሚሰፊ ስለሆነ ቢወልቅ እንኳን ይሄን ቱታ እንደለም ቢወልቅ እንኳን ከስር ቁንጣ እንደለበስኩኝ እንድታውቁ ነው። እሺ ውዶቼ፣ ቁንጣ ነው የለበስኩትኝ። በነገራችን ላይ ፓንት አይደለም እንዳይወልቅብኝ ነው ልብሱ። እሺ ማን ከፊንገር ጋር ለምን አትታረቁም? እና ኬኳ ትምህርት ቤት አትማርልክ? ምን አይነት መቀኛ ነገር! ፊንገር ከኔ ከተታረቀች ኬኳ ትምህርት ቤት በምን ይከፈልላታል? ፊንገር ከኔ ጋር ከተታረቀች ያንን የሚያካክል አጠነው የሚያካክል ስጋ ኬት ትገዛለች? ኬት ፍየሉ ይታረዳል? ምን አይነት መቀኛ ክፉ ኢትዮጵያዊ ነገር! ኢትዮጵያ እኛ ኢትዮጵያኖች ጀግኖች አንድ ላይ ተቋርሰን ምንበላ ዘራፋ ካኪ ዘራው ጋራና ሸንተረሩ ኢትዮጵያ ይማማ የምትባባሉ ሰዎች አልነበራችሁ? ምን ነው ዛሬ ምን ነው ተመቀኘክ? ፊንገር ላይ ኬኳ አትማር እንደ ሌሎቹ ተማሪዎች ድክ እያለ ትምህርት ቤት አትሄድ ነው የምትለው? ክፍያው ኬት ይመጣል? የገቢ ምንጭ እኮ ነኝ።
ከኔ ጋር ብትታረቅ ስለማን አውርታ ማን ይሰማታል? ስለ ቤታ ስታወራ ነው ገቢው የሚገኘው። ምን አይነት ክፉ ሰው ነህ? ምን አይነት ምቀኛ ነህ? ምን አይነት አውራሪስ ነህ? ጨካኝ፣ የሰው ጨካኝ እንዳንተ ይቻላል። ምንስ ብንጣላ እኔ ሕፃን ልጅ ላይ ጨክናለሁ፣ ሆድ ላይ ጨክናለሁ። እኔ ቤታ ምን አይነት ክፉ ነው? በማርያም እኔን ታርቃ ከዛ ስለማን ታወራች? ማንም እኮ የሚሰማት የለም። የኛ ወይ አዶናይ ታወራች ወይ ጃኒ ወይ እኔ ነኝ እኮ ያለሁት። በቃ ሌላ እኮ ማንም እኮ እሷ ሪከርደር ባይኖር ባይፖስታት እዚህ ቲክቶክ ላይ እኮ ድራሿ ይጠፋል። እስኪ ሪከርደሮች እሷ መፖስት ያቆሙ። በቃ የለችም እኮ። ምን ጉድ ናቸው? ስርዓት ያዙ። ብዙ ክፉ አትሉ። ምን ጨካኝ ናቸው በማርያም። ላይ ላዩን ካያችሁ እኔማ ዛሬ ጌም የማልጫወት ዝም ብላችሁ ብትሰጡኝ ደስ። ሰሊም ላብ እናተላችሁ እኮ ሰው ያደርጋችኋል። እኔ አትሊስት እንኳን ተመልከቺ፣ ወሬ ባወራ ሌላው ቢቀር አይተሻል። ቅድም 10 ምናምን ሺህ ሰው ቁጭ ብሎ ይከታተለኛል። ዝም ብዬ እኮ አሉባልታውን ሳላወራ ከላይ ላወራሁት ማለት ነው። እሷ ብትገባ ማን ነው እንደዛ የሚከታተላት? እስኪ ንገሩ፣ ማን ይከታተላታል ውዶቼ? ሪከርደሮች እድራሽውን አንድ ቀን ባይፖስቷት ማንም ትዝም ቅርም አትልም። አትሊስት እኔ ሪከርደር ባይፖስተኝ ላይቭ ላይ ተመልካች አለኝ። እናንተ ታዩኛላችሁ፣ እንተያያለን። 4 ነጥብ። እሺ እንዴ አንዱ ኮሜንት ያለውን አንብቡልኝ እስኪ። አትቀልጂ። በምንድን ነው የተጣላችሁትኝ? እንደ ደርግ አቆጣጠር ጃን ወይ ያኔ የተናደው ኮዳ ሃይላንድ ህዝቡ እየገፋ አካባቢውን ሲያበላሸው በ1915 ደርግ ገባ። ከዛ በኋላ ጃንሆይ ወጡ። ያንን ይተጣላ ነው። አንተ በሬዲዮ ነው የምታሰራጨው? በሬዲዮ ነው እንዴ? ኤፍኤም ላይ ነው እንዴ ታሪክ የምትሰማው? ወንድሜ ወደ ኋላ ተመልሼ እኔና ፊንገር ያጣላን ላውራ። ወንድም አለም ታድለክ። አትቀልጂ። በምሬት ተጣላችሁት? 1 ዓመት ሞላው እኮ አባቴ። አዲስ ነው እንዴ? ዛሬ ነው እንዴ ቲክቶክ ከፍተው በእጅክ የሰጡክ? 1 ዓመት አባቴ፣ 1 ዓመት ድፍን የጻን ልጅ ዓመት፣ የኬኮን ግማሽ ዓመት የተጣላ ነው። የት ነበርክ? ስለሷም አታሰሩኝ። እሺ ጃኒ ሆስፒታል ገብታለች አሉ። የታል ስልኬ አሉ። በአሉስ አልሄድም እኔ፣ በአሉስ አልሄድም። ስልኬን ውስጥ ስልኬን የሚያረኩት ጋይ፣ ስልኬን የት ነው ያረኩት? ተቀምጬበት ነው። ጃኒ ሆስፒታል ገብታለች ዋይ? እስኪ ጃኒ ሆስፒታል ገብታለች። በምንድን ነው የማውቀው? ጋይስ ንገሩኝ ጋይስ፣ በምን ጋይስ? እኔ በምን ጋይስ በምን እንየው? በምንድን ነው? ወይ ጉድ ፈላብኝ። ኧረ ይሄ ነገር ወዴት እየሄደ ነው? ውዶች? ኧረ ተው። ኧረ ይሄ ነገር ወዴት እየሄደ ነው? ኦኬ ኧረ ተው ግን ማርያምን፣ ይሄ ነገር ነው እያስፈራኝ ነው። የማይሆን ነገር ውስጥ ነው የሚገባው። ማምላክን ተው። ለቤቴን ተው። ይሄ ነገር በማይሆን ድምፄ ሶሪ ጋይስ፣ አላወኩም። ሶሪ ጋይስ፣ ድምፄ ጋይስ። ይሄ ነገር በማይሆን ነገር እየሄደ ነው። ማርያምን ተው። እኔ አይዶን ነው አላውቅም። እግዚአብሔርን ተው ብያለሁ። እናቴን እንሳኝ። እኔ እንጃ። ይሄ ከባድ ነገር ነው። ሰው ራሱ እንደዚህ ደረጃ በምን አወቃችሁ? እሺ በማርያም በምን አወቃችሁ? እስቲ ጋይስ ንገሩኝ። በምን አወቃችሁ? እሺ ንገሩኝ። በምን አወቃችሁ? እስቲ በምን አወቃችሁ? ንገሩኝ። በማርያም በምን አወቃችሁ?
ቆይ በምን አወቃችሁ? በማርያም ኧረ ተው እናቴን ሳይን ተው። እኔ እንደዚህ አታስወሩኝ በማርያም ተውኝ። እኔ ማርያምን አልፈልግም እንደዚህ። ራሷ ልታጠፋ እንዴት አወቃችሁ? ምንድነው አልገባኝም። አረ በማርያም ተውኝ። እኔ በማርያም ተውኝ። በቃ እኔ ተውኝ። እሺ ምንድነው ላይክ በደንብ አትናገሩም እንዴ? ምንድነው ራሷ ልታጠፋ ሆስፒታል ምንድነው? ተው በማርያም እኔ በቃሽ። እኔን ተውኝ። ክርስቶስን ተውኝ። ኧረ ጉዴ ፈላ። እኔን ተውኝ። እኔ ልውጣና ተመልሼ ልምጣ ጋይስ። ወጥቼ ተመልሼ ልምጣ ከደቂቃዎች በኋላ ቻው። አይ ቲንክ ቦታ ይሻለኛል። እኔ ተውኝ ተውኝ። አዎ ስሜ ረኒ። በቃ ተው፣ ሌላ ወሬ እናውራ ውዶቼ። ኧረ ወይኔ ረኒ ጋይስ፣ ኧረ በማርያም ነሰው ዊኪን ይመጣራ። ውጡልኝ ውጡልኝ። እኔ አይኔም ኦኬ ውሸት ነው። አሁን ደግሞ ሌላ ወሬ ይዘው መጡ። አዶናይ ቺት አደረገ። ኧረ በማርያም ተውኝ። እኔን ተውኝ ተውኝ በማርያም። እኔ ማንም የሌለኝ ሰው ነኝ። ይሄን ማህበረሰብ 6 ዓመት የተሸከምኩ አሁን ደግሞ የተጨምሮብኝ ደግሞ እኔ ራሴን ነው ሲጥ ማረግላችሁ። ተውኝ ማርያምን ተውኝ እንዴ ገረኔ ተውኝ። ክርስቶስን ነኝ ተውኝ እንዴ ዴኔ ደግሞ እኔ አሁን አይኔ ያያል አፍ አያድብም መቆጣጠር አልችልም። አንድ ነገር በዘላብድ ተዛ ደግሞ እኔ ላይ ነው የሚመጣው። ተውኝ እኔም በክርስቶስ እንዴ ደግሞ መጥቶ የሚጽፉት እኔ ላይ ደግሞ ክፋት ምን አለ ደግነት ብትጽፉልኝ? ምን አለ መልካሙን ብትጽፉልኝ? ለምንድን ነው የክፋት የምትጽፉት? ወይ እስኪ ወይ ቤታይ ዝም በይ በቃ። ወይ ምን ተሻለኝ ወገን? ዝም ብትይስ እስኪ ዝም ልበል። አይ ቲንክ መሰለኝ እስኪ ሁለተኛ ቪዲዮ ለቀቀ እንዴ ጆን ዳንኤል 3 ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳልሆነ ነው። እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ በደዌራ ቁጤ ነው ሰው እንዳይመጣብሽ ስለምንኳል በቃ አልኳት። ቻልኩን ዘጋሁት። ተዘጋሰ ጋይስ እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ማለት ጃን ያለች። እኔ አልደወልኩም ኤልሽዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪቻርድ ማለት አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሽፕ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች፣ እሱም እየሰማ ነው። ምንድን ነው አለችኝ። መበጠል ስላልፈለግኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛች ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበር። ነው ውክልና እኔ ከኩላሊቱ ውጭ አንዷ ኮሜንት ተመቸ። ከኩላሊቱ ውጭ እኔ ሰው መሀል ላይ አልገባም። ያኔ ኩላሊቱ ጊዜ ስት ነገር ተፈጥሮ እግሯ ላይ ተኝቶ መጥቶ እንደዚህ ጣሪያ ላይ እያንጋጠጠ ማለት ነው። እሱ እግሯ ላይ ተኝቶ መብቴ ነው ኩላሊቱ መስጠት ተባብለው የመጡዋሉ። ስለዛ እኔ ከሰው መሀል አልገባም። አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከ ዛሬ ድረስ አንተን የደወልከው ምናምን ለምን ትላለህ ምናምን ስባል ዝም ያልኩትኝ የእሷ ሪሌሽንሽፕ ላለመበጥበጥ ነበር፣ ይህን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። ቤተሰቦች ሶስተኛ ለቋል። አብረን ነው የምንሰማው። አብረን እስኪ ሌላው ደግሞ የተለያዩ ምስሎችና ቪዲዮዎች ይዘው በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላደረግም።
እናትና አባቴ ካዩቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ ያሳይኝ። እኔ እንደዛ ላደረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼ ሌላ ወንድ እንደዚህ ቢያደርግብኝ ምን እንደማደርግ አውቃለሁ። በእህቶቼ እንዲደርስ የማልፈልገውን በሌላ ሴት ላይ አላደርግም። አይደለም ሴት ወንድ አቁስዬ አላውቅም። ሜይ ቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝ? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 ዓመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትችይ ነበር። ምንም ነገር አይደለ አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሽፓችን ቆመ። ስለዚህ ሪሌሽንሽፓችን ስለቆመ ከዚህ ሁሉ የተረዳሁት አንድ ነገር አለ። ጃኒና ጆን ዳንኤልን ያለያያቸው ጆን ዳንኤል ልጅ ስላለው አብረው መሆን ስለማይችሉ በልጅ ምክንያት ተለያዩ። እንደዛ ካለው እንጂ ስቲል ይዋደዱ ነበር። ኦኬ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ልኑርበት። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አትፍረዱሽ። ምንም ነገር ብላኪን ባይዘወይ ነገራችሁ። ብላኪ በቋጠራ የለው ሬት ለፊት ደብረግረው ብላኪ የነገራችሁትን ነገር ሁሉም ቲክቶከሮች አውቃሉ። የነገራችሁትን ነገር ማለት ነው አካሃ እስከ በዝርግፍ አድርጎ የሚናገር ልጅ ነው። ድሮም ተናገር ያለው ከብላኪ ጋር። ብላኪ ደግሞ ይህንን አገኘው ብለህ ደግሞ ማለት ነው 3 ክሊፕ ስራብኝ አሉክ። ማን ነው የሚልክብኝ? ይሄን አገኘው ብለህ ማን ወይኔ ተሳስቀ ቀበርኩ what the hell ወይ ማን የጥቁር ፈረንጅ ነው የገባብኝ። በስመ አብ ወወልድ ወመንፈስ ቅዱስ። እኒ ወጣቶች ሲወዱኝ ከየት እንደሚመጡ አላውቅም። እኔን የጫጨች አሮጊት ጋር እነዚህ አዳደብሬ ቆይ አንዴ ኤርሚዬ እዚህ ውስጥ እንዳልገባ ወሬ ላይ ነው ጌታ። ስማ ወሬ ላይ ነው ስማኝ፣ ብዙም አላወራም። ምንም ዝም በላይ ነው። ይመችህ፣ እልክልሃለሁ። ስማ ቆይ አይ እሺ፣ አዲስ ነገር ገዝተሃል። በቃ ቻው። ያምራል መቀመጫ ያምራል። ደህና ደር። እኔን አታይም አንቺ መቀመጫ ምናምን ትያለሽ። ቻው ብለው እስኪ እኔን አታይም አንቺ ዝም ብለሽ መቀመጫ ምንድን ነው የተተለቀስክ? ኧረ ድሮም ሴቶች መቀመጫ ነው የምታዩት። ቻው እናትሽ ተነቅሶ እንዳይሆን ከመቀመጫ እስኪ እንደዚህ በል። ኧረ ቆይ ወደ ተጠቃለ እንዲዞር በል። ሰው ለመጀመሪያ ጊዜ ሲፈነዳ ይነቀሳል። አሁን ከዚህ በኋላ ሁሉ ማለት ምን ሽርሬ ራሱ አይቀርም፣ ትነቀሳለህ። አይመለኝ ንቅሳት የጀመረ ሰው ይኸው እኔ አሁን እዚህ ላይ አለ። ከዚህ የሆነች ቦታ አለችኝ፣ ድብቅ ያለች ቦታ አለ። እንደ ቀልድ ጀምሬ ይሄማ ቴምፖራሪ ነው የሆነ የሚለቅ ወይ ስቲከር የተለጠፈ ነው። ወይኔ በአንድ ቀን እንዲገት ተነቀስክ፣ ወደ ስር መውረድ አይቀርም። የሆነ ቦታ ሄጄ ነበር፣ እዛው ነቃቀሱኝና አለ በአንድ ጊዜ ለምን ነገም ከነገ ወዲያም ከማረገው አንድ ጊዜ ማርያምን ስቲከር ነው ዝም ብለህ ለጥፈ ነው። ይሄ ታቱ የሚለጠፍ ነው በውሃ እንደዚህ። ወይኔ አምላክ ሰው አይደና ሰው ሲበላሽ ብዙ ታሪክ አለ። ኤርሚ መናኝ በዚህ ከቀጠርክ ወደ ስር ትቀጥላለህ። እኔም እንደዛ ነው ያደረኩት። ሳላስበው ወደ ስር ገባው። ጀመርኩ እያልኩ ወደ ስር እሱን ደውለህ ጠይቀኝ። አይጂ ላይ ደውለህ አይጂ ላይ ደውለህ ጠይቀኝ። ግን አያስታውቅም። በደንብ ልብ ብለህ እንደዚህ በደንብ ካሜራ ላይ ካላስጠጋሁት በስተቀር አያስታውቅም። አሳያለሁ። ደውል። ማየት ማመን ነው። ለህዝቡ ትናገራለህ። አልጫወትም። ጌም ጋይስ ወሬ ነው የማወራው። አልጫወትም። አሉባልታ ነው የማወራው ዛሬ። በኋላ ሳሩን እየላከች አይደለም ጌም ቀርቶ አልኳት። 3 ቀን ምግብ ባትበላ በዚህ በኩል ወሬ ያስቀምጣችሁ፣ በዚህ በኩል የምትወደው ምግብ ብታስቀምጡላት ወሬውን ነው የምታነሳው አልኳቸው። ነገርኳቸው። አዎ እኔ ሳሮን አልቀበልም ካልኩ ሌላ ነገር እንዳይሆን ብዬ ነው።
እንደና ነሽ? እንዴት ነሽ ኤርሚዬ? እንዴት ነሽ? ታሪዬ እንዴት ነሽ? ሰላም ነው አለን። ቤተኮ ወይ ያለን ደንበኛ ትኩስ ወሬ ላይ ሆኜ አንድ ሰው ተነቀሰ ገባ። አይ ሁለታችሁ ቁሯ ሁለታችሁ ቁሪ አትወዱም እኮ አብራችሁ ተጫወቱ። እኔ ወሬኛ ስለሆንኩ ነው። አንቺ በጣም ወሬኛሽ። አሁን እቺ ላጥላጥ አድርጌ ተመልሼ እመጣለሁ። እሺ ኤርሚዬ፣ ያን ደግሞ አታገኙኝም። ሀሰን ላይ ነኝ። ጠቅጠቅ አድርጌ ነው የምወጣው። አደገኛ ሰው በቃ እሺ፣ በምንገናኝ ሰዓት እንገናኛለን። ወሬ ወስላል ወጀትስ ገንዘብ አይሆነኝ ወሬ። እሺ በል እሺ፣ ቻው በል። ስራሽን ያስፈጣሻለሁ። እሺ ምን ነው ሳቅላ ወጣኝ? ምን ነው ከኤርሚ ጋር ተጣልተዋል እንዴ? ሌላ ነገር ነበራቸው እንዴ ከኤርሚ ጋር? ምን ነው ሳሩን ነቅላ ወጣኝ? ማለት ጫውትም ዛሬ መጫወትም ፍላው እኔም እኮ ትናንት ዝም ብላችሁ ስጡኝ። ምን አስዋሸኝ? ጸጥ ብላችሁ ጊፍት ስጡኝ። አማታ ጥምብዝ ብዬ ስክር ብዬ ዜድዬ ቮይስዋን ዛሬ አጥወጧት አይደል እንደምሰማው ቤታዬ እኔ መልካም አመሰግናለሁ ትለኛለች። ምን አድርጌላት ነው ብዬ ሳስበው ለካ 2 አንበሳ ሰጥቻታለሁ። በምን በስካር የተነሳ ጥምብዝ ብዬ ሰክሬ ምን ሳረግ እንደነበር ምን ስሆን እንደነበር ማርያምን ማታ ሰክሬ ነበር። ምን አስዋሸኝ? መቤቴ ማታ ስክር ብዬ ነበር። ከዲቦራ ጋርም ስልክ እንዳወራው አስታውሳለሁ። ዲቦራ ባክሽን እንዳትቀጂኝ፣ ዘንድሮ እኮ እንደዚህ የተባባለ መሄድ ነው። ባክሽን ቀርተሽን ከሆነ ጉድ ነው። የስንቱን ስዘላብድ ነው ያደርኩትኝ። ማርያምን ዴኔ ጠጥቼ ያልኩሽኝ። በቃ አይዞሽ ያለ ሰው ያለ ይመስል እያነሳው ስጋት ስጠጣ ነው ያደርኩትኝ። በምን እንደሆነ አላውቅም። ወሬውን ጀምሪው። አቤት ቤቱን ባርኩታ። በነፃ እንዴት ጋይስ? በነፃ እኔ ጆተኒ ነኝ። በነፃ እንቀሳቀሰው ወሬም አውርቼ 5 ሳንቲምም ጠብ ቤት ውስጥ ሳይል እንዴት ነው የምናወራው ጋይስ? የሆነ ነገር እየሰጣችሁኝ ከሆነ አወራለሁ። ስጡኝ እንዴ እየሰጣችሁኝ። ዝም ብሎ አንድ ውሃም አልጠጣው በደረቁ ነው ሳወራ የነበረው እንዴ። አቤል ይወድሻል፣ ገመቹ ያገባሻል፣ ይንከባከብሻል። እንደዚህ አይነት ገሜ ቢኖር ደስ ይለኛል እዚህ ቤት ውስጥ። እኔ አላወራም። ከሰጣችሁኝ አወራለሁ፣ ታልሰጣችሁኝ አላወራም። ተሰጣችሁኝ አወራለሁ፣ ታልሰጣችሁኝ አላወራም። 4 ነጥብ። ተሰጣችሁኝ አወራለሁ፣ ታልሰጣችሁኝ አላወራም። ተሰጣችሁኝ አወራለሁ። እሺ ስለ ዋንትያ ሴረስ አቤት ምን ሰምቶ ነው የመጣው? ወይዬ ቤታ ሳማክ መቼስ ነግረውዋል። አቤት ነግረውዋል። ግምጃዬ እኔ ፍቅር ነግረውዋል። ብላኪ አትዋሽ። እግዚኦ ከአፌ ላይ ሳይደርቅ ማማት አልቻልም እኮ ዘንድሮ። ነገሩዋ አትዋሽ። ነግረውዋል። እሺ ቤታዬ ለምን እንደዚህ ይባላል? ባይባልም ውዴ እንትን የስራው ባህሪ እኔ እኮ ዛሬ ቤታ ምንም አላልኩም። ቤታ ና ብለሃለች ነው ያሉት። ንገሪ ግብዣ ያቷሽ። ኧረ እባካችሁ ወሸላ እየላኩብኝ ነው። ሚውት አድርጉልኝ በኢየሱስ ክርስቶስ ስም። ሰዓሊ ለለቅድስ ይቅርታ ልጆች ፊት አወራሁ። ኧረ እባካችሁ ሚውት አድርጉልኝ። ወይኔ አካውንቴን በቃ ሊያስበሉኝ ነው። ባለፈውም እባካችሁ ይሄ ምንሽር የሚልኩብኝ ሰዎች መውቱልኝ። አንቺ እብድ የሚያህል ዕቃ እዚህ እየላኩብኝ ነው እኮ። በማርያም ሚውት አድርጉልኝ። በቃ ታሳብኝ። ለመናገር ምን እንዳልሽ አልሰማሁሽም፣ ግን እኔ አልቀየምሽም። እግዚአብሔር ግን ንገሪኝ። ኧረ እኔ ምንም አላልኩ። ኧረ እባክህ ቤቴ ቆይ ንገሪኝ። ኮሜንት ላይ ቆይ አንዴ ግምዣ የተመልሽ ማርያምን ማአት ዕቃ እየላኩብኝ ነው እዚህ። ኧረ ንገሪኝ። አንዴ እኮ ንገሪኝ ቤት ተዋጡጣ እባክህ እዚህ የላኩብኝ የምታይ ምን ልትለው? ቆይ ምን እሽር እየላኩ በምን ልመውተው? ኮመንት ነው ፋርጉ። ወይኔ ላካችሁብኝ እንኳን ይሄ አለቅላቂ ወሬ ላዳምጥ ምንም የለም። አንተና እኔማ ከተገናኘን ቲክቶክ እሳት ነው የሚሆነው። አንተም ወሬ አታስቀምጥም፣ እኔም ወሬ አልይዝም። ሁለታችን ከተገናኘን ቲክቶክ እሳት ነው የሚሆነው። ምላኪ እንተዋወቃለን እኮ። ኮመንቱ ክፈቱት። እኔም ብቸኝነት ነው የሚሰማኝ። ባይተዋር ነው የምሆነው። ክፈቱት። ግን ይሄ ምን ሽራት ላኩብኝ ካየው ስንት ጊዜ አለ። ምን አስዋሽኝ? እንግዲህ አልዋሽም፣ አይቼዋለሁ በቅርቡ። ግን እባካችሁን ኮመንቱን ኦን አድርጉልኝ። ሞዴሬተር አርሴናል ካለሽ ኦን። ኧረ እባክሽ ክፈችልኝ። ከማን ጋር ላውራ? እሺ እባካችሁን አትላኩብኝ ኮመንቶች። በማርያም በእግዚአብሔር አትላኩብኝ።
አሁን ሪቿንቻው ሴት ልጅ ነሽ። ይህን የሚያህል ዘነዘና የሚያህል ዕቃ የምትልኪው ምን ሆነሽ ነው? ሴት አይደለሽ? ወሬውን በምን እናውራ ውዴ? ምንሽር ላይ እየላኩ የዋንትያን ጉድ ሰማሽ? የኔ ጉድ ማን ይስማ ውዴ? እኔ ስለሰው ጉድ አላውቅም። የዋንትያን አይቻል በእግዚአብሔር እራት ላኩብኝ በሚካኤል ማርያምን ከላይ ብሎጣ ነው። በቃ ወጣው ደናደሩ። እኔ ቦታስ ማርያምን እኔ ቦታስ ወጥቼ ብገላግላችሁ አትላኩብኝ። እኔ ቆይ እኔ ብቻዬን እኮ ያወራው አትላኩብኝ። ምን አይነት ሱሰኛ ማህበረሰብ ነው ያለው? በቃ ቅንዝር ያለበት ሰው ነው እንዴ እኔ ቤት የሚገባው? ሁላችሁ እቃችሁ እየጨበጣችሁ የሆነ ነገር ነው የምትልኩብኝ። ምን አባታችሁ ላርጋችሁ? ሱስ አለባችሁ እንዴ? መንፈስ ቅዱስ ትዕግስቱን ስጠኝ ጌታ አባቴ። ሰውነቴ እኮ ጋለ። እባካችሁን አትላኩብኝ። ሮዚዬ እፈልግሻለሁ ብዬ ነበር። እኔ ማር አይተሽዋል? ቴክስቴን አይተሽዋል? እኔ እናት ወጥቼ ብገባ እስከነዚህ ማህበረሰብ ጋር ኧረ እባክህ አንተ ኢሳም በቃ ኮመንት መክፈት አልቻልኩም። ምን አለ ኪወርድ ውስጥ ይሄን ዕቃ ብታስገቡልኝ። ኧረ በማርያም አካውንቴ ይዘጋል። በፈጠር ደግሞ እኔ ደግሞ አካውንቴ የተዘጋቢ የሌላ ውስጥ እንዳልገባ ባካችሁን። በቃ ኮሜንት ኦፍ እያደረግን እንቀመጥ ነው ማለት ነው በእናንተ ምክንያት። በሉ ደህና ደሩ። ቻው። ቆይቼ ተመልሼ ብገባ ይሻላል። ደህና ደሩ፣ ደህና ዋሉ። እግዚአብሔር ከእናንተ ጋር ይሁን። ቻው። ወጣሁላችሁ። አላማችሁ እናንተ የኔን አካውንት ማዘጋት ነው። በሉ ደህና ደሩ። ብላኪ ላከ። ብላኪ ቶ ምንም አያስፈልግም። እዛው ተቀመጥ። የባሰ ይጋጋል እንዴ ካንተ ጋር ደግሞ። ውዶቼ ደህና ደሩ። እሺ ደህና ዋሉ። ኢትስ ኦኬ። ምንም ጌምም ለመጫወትም አልቻልኩም። ወሸላ ይልካሉ። አሉባልታውንም አልቻልኩም። ውሃ መጠጣታች ምንም ላደርግ ስላልቻልኩኝ ከምን ውስጥ ኪወርድ ውስጥ እንዴት ያስገቡት ከአንድ ሰዓት በኋላ ተመልሼ እመጣለሁ። ደህና ደሩ። ምኑን ላፈንዳው ውዶች? እንዴት ላፈንዳው? ይሄው ይሄ ሁሉ ምንሽር አካውንቴ ማርያምን ባለፈው ዘግቶ ነበረ። አሁንም ዛሬ ይዘጋብኛል። ተው ሲባሉ አይሰሙም። ላስት ታይም ዘግቶብኝ አይዲ ምን ኮተቴን አስገብቼ ነው የተከፈተው። ማርያምን ተውኝ በእግዚአብሔር።